ይደግበት። እናንተ አልጨረሳችሁ ምን ትጮች ናችሁ ገና እኮ አንቺ ጨርሱ። በቃ ጸባችሁ ይሄ ምንድነው? በቀላችሁ ምናችሁ ጨርሱ። ልጁን አስወጡ ከዛ ውስጥ በስነ ምግባር ይደግል ያልኩሽ። አይ ስትይ ደግሞ ማለት ነው ትክክለኛ ስነ ምግባር ያለው ልጅ እንዲያድግ እያደረግሽው አይደለም። እያደረግሽው አይደለም። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን ደህና ነን። ሰላም ነን። እናመሰግናለን። ደባችን አባታችን ወንድማችን ወንድም ጋሻችን ወንድም ጠበቃ እንደ ትልቅነትህ እናከብራለን። እንደ ትልቅነትህ እኔ እንኳን ለእናንተ ክብር ብዙም የለኝም፣ ግን ደህና ነን። ያው ሰላምን ባትል ችግር የለውም። ሰላም እንሆን ዘንድ ሰላም ያደርገን ዘንድ አላህ ሰላም ያደርገን ዘንድ የእናንተ ሰላምታ አልፈልግም። እደግ ብዬ ያሳደግኩ ገጋ ዘንበል ላለ እኛኑ ሊወጋ ሁንም ዝናቡንም በረዶውንም ይዞ መጣ። እናት ናት። እናት ናት። ምናልባት ልጅ የእናንተ መቀለጃ መስሏችሁ ከሆነ ተሳስታችኋል። ምናልባት ልጅ የእናንተ መቀለጃ መስሏችሁ ከሆነ እናት ናት። እንደዚህ እያደረጋችሁ ህዝብን ባታበላሹብን በጣም የተሻለ ነገር ነው። እናት በጥርሷም ያዘችው በእጇም ያዘችው በእግሯም ያዘችው የሚያገባችሁ ነገር የለም። እናት ናት። ሰላም ብላችሁ መግቢያ ሰርታችሁ ልጁ ይደግበት፣ ልጁ እንደዚህ ይበልበት። እናንተ በቀላ አስመሳይ ቀጣፊ። ይቺ ደግሞ ቦርኮ የትልቅ ጅል ጭቃ ጭቅቅት ማናቅሽ ማታምሪ አውሬ መሰልሽ። ሆድሽን ለመጀመሪያ አታቀሊም። እናት ናት። በልተው እንኳን ልጆቻችን የበሉ አይመስለንም። ጠጥተው የጠጡ አይመስለንም። ተኝተው የተኙ አይመስለንም። ለብሰው እንኳን የለበሱ አይመስለንም። ከልብስ አልብሰናቸው ከሻውር ወስደው እንኳን የወሰዱ አይመስለንም። ጠጥተው የጠጡ አይመስለንም። ልብስ ሂደን ገዝተን 5-6 ልብስ በአንድ ቀን ውስጥ ሂደን አምተን እንኳን የገዛን አይመስለንም። ድጋሚ በበነቀጧቱ ሂደን ነው ገዝተን ደግሞ የምንመጣው። አንቺ ቀጣፊ ቡዜ ዝም በይ እንዴ! ፍርድ እንደራስ ነው። አንዳንድ ጊዜ በራሴ ላይ የሚሆነውን ነገር ይሄ ነገር በራሴ ላይ ቢሆን ያልወድም። ደግሞ ልጁ ከአንቺ ጋር ይውጣ ከአያቱ ጋር ይደግ። ደግሞ በልጅ መነገር ጀመራችሁ። እዛው ራሳችሁ ትላልቆቹ በወስክ ተገጣጠሙ። እዛው ጭቃ ተጫወቱ። ቡጤ እዛው እውነቱን ተመሳሰሉ። እዛው ማንን እንደምትሸውዱ አናውቅም። ደግሞ በልጅ መጣሽ አንቺ ቡዜ በጩጫ በዚህ በልጁ ነፍስ በማያውቀው ጮሽበት እኮ በጣም ጮሽበት። እኔ እኮ ዩቲዩብ ላይ ነው እንጂ እንዳንቺ እኮ ዋና የሚያጫውተኝ እውነት ልጆች ፊት እኮ አልጮህም እኮ ነው። ባለቤቴ ፊት በጣም ጨዋ ሴት ነኝ። አልጮህም። ድምፄን ሰምቶ አያውቅም እንደዚህ። እንደውም ሌላ ሀረካት ነኝ። እንኳን እንደዚህ ልጮህ ቀርቶ ማለት ነው። እንኳን ልጆች ላይ እንደዚህ ልጮህ ቀስ ብዬ ነው የማናገረው። ስበላም ስጠጣም ቀስ ብዬ እንደውም አልታይም። አይገርምሽም? አንቺ ጨዋ ኃይል ጨመርሽ እኮ። ማን ነው በማብራት ነው እንደምሰል በማግኔት ነው እንዴ? ኃይል ጨመርሽ እኮ። አንቺ ወደ ማዶ እኔ ወደ ማዶ አንገናኝም ወይ? ተራራው ተነዶ እንደተባለው ምን ነው ቤቴ ክፍት ነው ግቡልኝና አልሽሳ። ሶሻል ሚዲያ ላይ እንደዚህ ብለህ ካልሰራሽ ገንዘብ አይገኝ፣ ዶላር አይገኝ አውቃለሁ። ግን ደግሞ በረድ ብለሽ ነው። ልጁ እያለቀሰ ስለሆነ ጩጫው ልጅ እያለቀሰ ስለሆነ እኛም እንዳንቺ ኃይል መጠቀም ካለብን ከአንቺ የበለጠ እንደ ጅራፍ የሚኖጋ ምላስ አለን። ያውም ገርፎ የሚያስቀምጥ አንቺ ጥንብ ማለት ነው። ቦርኮ ልጁ ከአያቱ ጋር አይቀና። ልብስሽን አዘጋጅ በእናትሽ። እሱን ልብስሽን አንቺ ጉስጉሻ እኛ ታጥፈን እንዘረጋለን። አይገርምሽም? ይቺ ጭቅቅት ቡና የመሰለ ሴትዮ ማንሸሻ ጨርቅ ኩርኩምሽን ተቀብተሽ ደግሞ በልጅ ማንሸሻ ጨርቅ። መጀመሪያ አለባበስሽን አሳምሪ። ይሄን ጉሽጉሻውን ልብስሽን አሳምሪ። አስተካክለሽ ላይ ቶሎ ሶሻል ሚዲያ ላይ ፀጉርሽን አንጨብራሽ ደግሞ በልጁ ልትነግጂ ነው። ልጁ የወንድምሽ ነው አይደል? ሩታን ብጣያትም ልጁ የወንድምሽ ነው አይደለ? ሚዛናዊ ሆነሽ መናገር አለብሽ። የወንድምን ሚስት እንዴት ተብሎ መንቋሸሽ እንዳለበት ነው እያስተማራችሁ ያላችሁት። የወንድምን ልጅ እንዴት ማመነጫጨቅ እንዳለባችሁ ነው እያስተማራችሁ ያላችሁት። ሽንት ነው ብለሽ የምታስቢ ከሆነ የአብርሃም ልጅ ነው ብለሽ የምታስቢ ከሆነ በዚህ ልክ ልጁ ላይ መጮህ የለብሽም። የስራችሁን ይስጣችሁ። በልጁ የምትነግዱ ሰዎች ሆዳደር ዶላር የማጠግቡ የኔ ልጅ ወላሂ የኔ ልጅ ቢሆን ነው የምልሽ። አንገትሽን ብዬ ገብቼ አንገትሽን ብዬ እጄ ሰጥቼ እዛ ለምን አልበሰብስም እንዴ? ለምን አልገደልም? ቱቦ ውስጥ ነበር ማስገባሽ። ደግሞ ምን እንዴት እንደሚያረጋት አንቺ ወላድ ያኛል ብለሽ እንትን አትይም እንዴ? እናንተ ሩታ ትክክል እኮ ናት። ወላድ ናችሁ አለ
ተጨነቀ ሰው እንደው የሚገርማል እኮ። እኔ ለምን እንደምፈቅድላቸው ግን አልገባኝም። ይቅርታ አድርግልኝ። እዚህ ጋር ለምን እንደምፈቅድ ዛሬ በድጋሚ ወደ እናንተ መጥተናል። ዛሬ የመጣንበት ሰላም ነን ጊዜ ሰላም ነን። መግቢያ ራሳቸው ይሰራሉ። መግቢያ ራሳቸው ሰላም ብለው ይሰራሉ። ሰላማችሁ ጥፊት ይበል ባላችሁበት እናንተ። እኛ ሰላም ነው፣ አላህም አይጥላንም። ሰላም ነን እኛ ደህና ነን። አንቺ በልጅ ትጫወታላችሁ፣ በጩጬ በልጅ ትጫወታላችሁ፣ በጻሊ ትጫወታ። እናንተ አረመኔ ጨካኞች ልጅ ብላችሁ ቅርቡ ጊዜ የእውነቴን ነው የምልሽ። ልጅ ብለሽ ቅርቡ ጊዜ ቆሻሻ ሰላም ቄቅቅት ጎፈሬ ጎታ የለበሽው ልብስ እኮ ነው እዚህ ቤት የምወለውልበት እኮ ነው። በእናትሽ ምን አይነት እናንተ የጉታጀራ ሰዎች ምን አይነት ሰው ናቸው? ኧረ በእናታችሁ ልጆቻችን ይደጉበት። ኧረ በእናታችን ልጆቻችን ይደጉበት። ኧረ በጨዋነት መልኩ የምሬን እምላችሁ ከልብስ ከምግብ ሰርተን ነው ትምህርት ቤት እንኳን ሲሄዱ 2 አይነት 3 አይነት ምግብ ሰርተን እንኳን ልጆቻችን የበሉ አይመስለንም እንዴ? ትምህርት ቤት ሄደው እኮ ከትምህርት ቤት እስከሚመጡ መንገድ አይቺ ቁርአን ቤት ድጋሚ እስከሚሄዱ አጎንብሼ ነው። 3 ብረት ድስት 4 ብረት ድስት ጥጄ ነው እንዴ። ይሄ ቢበላ አይበላም፣ ይሄ ምን ቢሉ አይበላም ብዬ ነው መርጬ ነው ከምግብ ጋይስ። ምን አይነት አረመኔ ሰዎች ናቸው? ምን አይነት ጭቅቅት ሰዎች ናቸው? በህፃን ልጅ የቆመሩ የሚመጡት ኧረ ግሪድ ምን አይነት ሰዎች ናቸው? እናት ናት። ማስተካከል ካለባችሁ ወንድማችሁን አስተካክሉ። እናት ናት። ታሳድግች ልጅ ገድፏት፣ ከጎኗ ሁኑ፣ አይዞሽ በሏት። የወንድማችሁ ሚስት ናት። እኔ ባሌ ቢፈታኝ ሰይጣን ጆሮ ይድፈን። አሁን እኔ ባሌ ቢፈታኝ ማለት ነው የባሌ ወንድሞች መተው እኔን በቢላ ላይ ከተክቱኝ። ወይኔ ጉዴ ድላችን ምን አይነት ነገር ነው የሚያስተምሩት እነዚህ ሰዎች? እንደው ለህዝብ የማይበጅ ነገር ይህ ልጅ እንደው ጥናት ይስጠው ጩጬ